አታነቃንቁኝም ብሏል አሉ። ከመጋቢት 30 በኋላ ለዶክተር ደብረጽዮን ጀነራል ታደሰ ስልጣኑን የማስረከብ መብት አለው? ምን አገባ? በሞርተር ስናደባየው በቦምብ ስናደባየው እኮ ነው። የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው ለዶኛል ጣልኩልና መጫኛ ስቼ ተረኩና ስለው ጅራቱን እንቅ መጫኛ ታዲያ ሄሊኮፕተሩ ጅራቱን ተከትሎ ሰናይት መብራቱ የምትባል ደግሞ እንዲሁ የህወሓት አፈቀላጤ የነበረች እና እነ ወድ ሻምበል የሞንጆሪኖ ጃንጥላ ደረጃ እኔ አብይን የምሰማበት ትዕግስት ኑሮኛ አቅም የተቆራረጡ ነገሮች ነው እንጂ የምሰማው ቁጭ ብዬ አብይ ልሰማው አልችልም። ያመኛል። ንግግሩ እንደ ጭንቁር ይባላል። ጭንቁር ማለት በእንግሊዝኛ ጋንግሪ ነው። መቁጠርም ራሱ ህዝብን መናቅ ነው። ምንም አታመጡም አይነት እንትን ውስጥ መግባት አንደኛ ከሴት ልጅ አይጠበቅም፣ ሁለተኛ ኢትዮጵያዊ ስነ ምግባር አይደለም፣ ሶስተኛ የሚዲያ ስነ ስርዓትም ኤቲክስን ማለት ብዙ 23 ወደ ብዙ ቢኤሞች ከብዙ ቢኤሞች ወደ ብዙ የአየር ላይ ተዋጊዎች ነገ ለምን ነው ጀት ድሮን ማንማረክ ታስተካክል ያመጣኝ ነው። ይሄ ውልብልብቱ የለም እሱን አፈፍ ይዞኛል። መተማ ላይ ስደርስ እግዚአብሔር ያሳየኝ እዚህ ላይ ብርድ ጠቅ አደረገኝ። ሆነ ጊዜ መግዣና የማወናበጃ እንቅስቃሴ ይሄ የማወናበጃ እንቅስቃሴያቸው እስከምን ድረስ ይሄዳል? እንግዲህ እስከ መጋቢት 30 ነው የሚቀጥለው። ከነገ ወዲያ አየር ኃይሉን የራሳችን እናደርገዋለን ነው። ጫካ ሞልቷል፣ በረሃማ ቦታ ሞልቷል። አመቺ ቦታ ላይ የድሮን ኦፕሬተር ማዕከል እንከፍታለን። ህወሓት የሚባለው ቡድን አሁን የማሰር መብት አለው ወይ? ምንድነው? ህወሓት መብት አያውቅም፣ ግዴታ አያውቅም፣ ዲሞክራሲ አያውቅም፣ ነፃነት አያውቅም። በመሳሪያ ነው የመጣው፣ በመሳሪያ ነው የሚኖረው ብያቸዋለሁ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ወቅታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን ከሰሞኑ ከተከናወኑ አበይት ተግባራት መካከል ሰሞንኛ የሆኑ ዋና ዋና መረጃዎችን የምንዳስስበት ፕሮግራም ይዘን ቀርበናል። በመጀመሪያ የምንመለከተው ፕሮግራም የኢትዮጵያ የዜግነትና የኢሚግሬሽንና የዜግነት አገልግሎት ትውልደ ኢትዮጵያውያንን አስመልክቶ ያወጣው አንድ መረጃ አለ። እሱን የምንመለከት ነው የሚሆነው። እንዲሁም ደግሞ በህወሓት ካምፕ በኩል ህወሓት የሚባለው በዶክተር ደብረጽዮን በኩል የሚመራው የሽብር ቡድን የራሱን አክቲቪስቶችና ደጋፊዎቹን ማሰሩን መቀጠሉ የተሰሙ መረጃዎች አሉ። እሱንም የምንመለከተው ነው የሚሆነው። በሶስተኛነት ደረጃ የምንመለከተው እንግዲህ የአማራው ሸኔ የሚባለው ቡድን ለአሜሪካ መንግስት ዩኤስ ኢሚግሬሽን ኤንድ ከስተም ኢንፎርስመንት ለሚባለው ቢሮ እንዴት ሽብርተኛ ብላችሁ ፈረጃችሁን ሲል ለአሜሪካ መንግስት ማብራሪያ ይሰጠኝ ሲል ደብዳቤ ጽፏል። የዚህን የድፍረት ጥጉን የምንመለከት ነው የሚሆነው። በአራተኛ ደረጃነት የምንመለከተው በህወሓት ካምፕ በኩል እየተተራመሰ ያለውን ሁኔታ ጀነራል ታደሰ ወረደን ለማንሳት ከቦታው ላይ መፈንቅለ መንግስት ወይም መፈንቅለ ታደሰ ወረደ እየተከናወነ ነው ያለው የሚሉ መረጃዎች ሲወጡ ነበር ባለፈው ሳምንት። ከዛ ጉዳይ ጋር ተያይዞ መፈንቅለ መንግስቱ ተከናወነ ወይስ ከሸፈ? ምን አዳዲስ መረጃዎች አሉ? የሚሉትን ጉዳዮች እየቃኘን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ባነሳናቸው ሀሳቦች ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታሳውቁኝ እንደምትችሉ እየገለጽኩ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ከሰሞኑ ከወጡ መረጃዎች መካከል ዋናው መረጃ ብለን የያዝነው ለዛሬ ፕሮግራማችን የኢትዮጵያ የዜግነትና የኢሚግሬሽን አገልግሎት ወይም የኢሚግሬሽን እና የዜግነት አገልግሎት የሚባለው ድርጅት ኢሚግሬሽን ብለን የምንጠራው ድርጅት ማለት ነው። በትውልደ ኢትዮጵያውያን ላይ አንድ ያወጣው መረጃ አለ። እነሱን የተመለከተ መረጃ ማለት ነው። ምንድነው እሱ መረጃ? ወደ ኢትዮጵያ መጥተው የተለያየ ሀገር ዜግነት ያላቸው ትውልደ ኢትዮጵያውያን ኢትዮጵያ ውስጥ መጥተው ከቆይታ ጊዜያቸው በላይ ያሳለፉና ወደ ለቅጣት የተዳረጉ ኢትዮጵያውያንን የተመለከተ መረጃ ነው። እንግዲህ ጉዳዩ የሚመለከታችሁ አካላት በተለይ በአንክሮ እንድትከታተሉት እጋብዛለሁ። ፕሮግራሙን መረጃውን እንድትከታተሉት እጋብዛለሁ። ይሄ ጉዳይ በዚህ
በኢሚግሬሽን በኩል የወጣው ደብዳቤ ምንድነው? ትውልደ ኢትዮጵያውያኑ ወደ ኢትዮጵያ መጥተው ከተፈቀደላቸው ጊዜ በላይ በመቆየታቸው ለቅጣት የተዳረጉ ኢትዮጵያውያን አሉ። እነዛ ትውልደ ኢትዮጵያውያኖች ደግሞ ይሄ የቅጣት ሁኔታ እንዲነሳላቸውና ወደ ህጋዊ የቪዛ አሰራር እንዲመለሱ ጥያቄ አቅርበዋል በተደጋጋሚ። ይህንኑ ጥያቄያችሁን በአንክሮ ስንከታተል ከቆየን በኋላ ይህንን ውሳኔ አስተላልፈናል ብሎ ባነሱት ይታይልን ባሉት ጉዳይ ላይ ውሳኔ አሳልፏል። እንግዲህ ኢሚግሬሽን ቢሮ የሚለው ምንድነው? ወይም የኢሚግሬሽን እና የሲቲዝንሺፕ ሰርቪስ ከተፈቀደላቸው ጊዜ በላይ የቆይታ ጊዜ ያለፈባቸው ወይም ያሳለፉ ትውልደ ኢትዮጵያውያን ይላል ቅጣት ተጥሎባቸው ነገር ግን መክፈል እንደማይችሉ ያመለከቱ እንዲሁም ደግሞ ቅጣቱ እንዲነሳላቸው እና በህጉ መሰረት መንቀሳቀስ እንዲችሉ የኢትዮጵያን የኢሚግሬሽን እና የቪዛ ህጎችን ተከትሎ በህጋዊ መንገድ መንቀሳቀስ የሚችሉበትን እድል እንዲፈጥርላቸው ጥያቄ አቅርበው ነበር። በዚሁ ባቀረቡት ጥያቄ መሰረት ውሳኔ ተላልፎላቸዋል። ምንድነው ውሳኔ የሚለው? በአንደኛ ደረጃ ከ18 ዓመት በታች ለሆኑ ቅጣቱ ሙሉ ለሙሉ ተነስቶላቸው ወደ ህጋዊ የቪዛ አሰራር ውስጥ ሙሉ በሙሉ እንዲገቡ የሚል ውሳኔ ተላልፎላቸዋል። እድሜያቸው ከ18 ዓመት በታች የሆኑ ትውልደ ኢትዮጵያውያን ተጥሎባቸው የነበረው ቅጣት ሙሉ ለሙሉ ተነስቶላቸዋል ብሏል የኢትዮጵያ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ። በሁለተኛ ደረጃ ከ18 ዓመት በላይ የሆኑና ቅጣት የተጣለባቸው ትውልደ ኢትዮጵያውያን ደግሞ የተጣለባቸውን ቅጣት ግማሹን እንዲከፍሉና በህጋዊ አሰራሩ መሰረት ወደ ህጋዊ ማዕቀፍ ወይም ወደ ህጋዊ አሰራሩ እንዲመለሱ ውሳኔ አስተላልፏል። ስለዚህ ይሄ ጉዳይ የተላለፈው ለአንድ ጊዜ ብቻ ነው ምህረቱ የተደረገው ወይም ደግሞ የቅጣት ቅነሳውና ምህረቱ የተከናወነላችሁ ወይም ይሄ ውሳኔ የተወሰነው ለአንድ ጊዜ ብቻ ተግባራዊ የሚሆን ነው። ይህም ተግባራዊ የሚሆንበት ጊዜ ከመጋቢት 15 2018 ዓ.ም ግንቦት ከ2015 2018 እስከ ግንቦት 15 2018 ዓ.ም ድረስ ባሉት 2 ወራት ወይም ደግሞ 60 ቀናቶች ውስጥ ይሄንን ጉዳይ በኢትዮጵያ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ዋናው መስሪያ ቤት ውስጥ በመገኘት አስፈላጊ ዶክመንቶችን አሟልታችሁ ይሄንን ጉዳይ እንድታከናውኑና የተጣለባችሁን ከ18 ዓመት በላይ ያላችሁ የተጣለባችሁን ቅጣት ግማሹን ከፍላችሁ ከ18 ዓመት በታች ለሆኑ ልጆች ደግሞ ሙሉ ለሙሉ ቅጣቱ ተነስቶላችኋልና ይሄንን ጉዳይ ባሉት 60 ቀናት ውስጥ ተግባራዊ እንድታደርጉ የሚል መረጃ ወጥቷል። ይሄ መረጃ የወጣበትም ግለሰቦችን ወደ ህጋዊ የቪዛ አሰራር ማስገባት ስለሚያስፈልግ እንዲሁም ደግሞ ትውልደ ኢትዮጵያውያኑ የጠየቁትን ጥያቄ ተግባራዊ ለማድረግ መንግስት ውሳኔ በማሳለፉ መሆኑን የኢትዮጵያ ኢሚግሬሽን እና ሲቲዝንሺፕ ሰርቪስ ውሳኔ ሰጥቷል። ምናልባት ይሄ ጉዳይ የሚመለከታችሁ የመሆን መልቲሚዲያ ቤተሰቦች ለሚመለከታችሁ አካላት ሼር እንድታደርጉ እናንተም ደግሞ በተሰጠው ዕለት በተሰጠው ቀን የሚመለከታችሁ ከሆነ ማለት ነው አስፈላጊ ዶክመንቶችን ይዛችሁ በመሄድ መስተናገድ የምትችሉ መሆኑን ገልጿል። የመጀመሪያው መረጃችን ይህንን ይመስላል። ሁለተኛ ደረጃ ላይ ወደ ያዝነው መረጃችን ስናልፍ በህወሓት ካምፕ በኩል ህወሓት እንግዲህ ብዙ ጊዜ የሀሳብ ተቃርኖ የሚፈልግ ቡድን አይደለም። የሀሳብ ተቃርኖ የሀሳብ ልዩነት መስተናገድ የሚችልበት አውድ የለም። እሱ በመሳሪያ ነው የመጣው። በመሳሪያ ነው 50 ዓመት እየገዛ የኖረው። አሁንም ደግሞ በመሳሪያ አፍኖ መቀጠል የሚፈልግ ቡድን። እስከዛሬ ከሱ ጋር በጋራ ሆነው የህወሓትን ጉዳይ ሲያስፈጽሙ የነበሩ የራሱን አክቲቪስቶች በተከታታይ እያሰረ ወደ ማጎሪያ ካምፕ እያስገባ ያለበት ሁኔታ ነው ያለው። እንግዲህ በቅርቡ የሰማነው ልፍአተይ ተስፋ በሚል ፌስቡክ ፔጅ ላይ የሚታወቀው ወጣት ልፍአተይ ተስፋ እንግዲህ ብዙዎቻችን እንደምናስታውሰው የኢትዮጵያ ህዳሴ ግድብ ዋና ስራ አስኪያጅ የነበሩት ኢንጂነር ስመኘው በቀለ ከመገደላቸው ከ2-3 ቀናት በፊት የኢንጂነሩ ህይወት ያሳስበኛል ብሎ ፌስቡክ ላይ ጽፎ ነበር እና በዛን ጊዜ በጣም ፌመስ ሆኖ ነበር። እሱ ይህንን በጻፈ በ2-3 ቀናት ውስጥ ነው ኢንጂነሩ ራሳቸውን ያጠፉትና በዛ ሂደት ውስጥ የህወሓትን ጉዳይ ሲያስፈጽም ነበር። ይሄ ልጅ የህወሓትን ዓላማ ነው በየፌስቡክ ላይ የሚጽፈው፣ በተለያዩ ሶሻል ሚዲያዎች ላይ ይሳተፋል። ያ የህወሓት ጉዳይ አስፈጻሚ የነበረው ልጅ እንግዲህ ከሰሞኑ ከህወሓት ጋር ልዩነት ፈጠረ ተብሎ መታሰሩን የሰማንበት መረጃ ነበር። ያን ተከትሎ ሰናይት መብራቱ የምትባል ደግሞ እንዲሁ የህወሓት አፈቀላጤ የነበረች እና እነ ወድ ሻምበል
የሞንጆሪኖ ጃንጥላ ያዥ ይሏታል። ከሞንጆሪኖ ስር አትጠፋም። ከህወሓት ካምፕ ውስጥ እንግዲህ የህወሓትን እንደ ቃል አቀባይም ልንላቸው እንችላለን እነ ዳንኤል ብርሃነ ምናምን እንደሚባሉት ሰዎች የህወሓትን ጉዳይ የሚያስፈጽሙ ሰዎች ነበሩ እነዚህ ሰዎች። እና ወይዘሮ ማናት ወይዘሮቱን ወይዘሪት አላቅም በእርግጠኝነት ሰናይት መብራቱ የምትባለው አክቲቪስት በ16 ሚሊዮን ብር የማጭበርበር ወንጀል ተጠርጥራ ህወሓት ወደ እስር ቤት ከቷታል ማለት ነው። ህወሓት የሚባለው ቡድን አሁን የማሰር መብት አለው ወይ? ምንድነው? ህወሓት መብት አያውቅም፣ ግዴታ አያውቅም፣ ዲሞክራሲ አያውቅም፣ ነፃነት አያውቅም። በመሳሪያ ነው የመጣው፣ በመሳሪያ ነው የሚኖረው ብያቸዋለሁ። ህወሓት የሚባል ቡድን እንኳን አይደለም ሰዎችን ማሰር ትግራይ ውስጥ በሰላማዊ ሁኔታ የመንቀሳቀስ መብት ራሱ የለው። ነገር ግን ህግ እንደጣሰ የሚኖር ቡድን ስለሆነ በምርጫ ቦርድ ተሰርዟል። አሸባሪ ተብሎ የነበረ ቡድን ነው። ከዛ በኋላ ከሽብርተኝነት ወጥቶም እንደገና ህጋዊ ጉባኤ ማድረግ አቅቶት በምርጫ ቦርድ በኩል ከተሰረዘ 6 ወራት ምናምን አልፈዋል። ምን 6 ወር ከዛ በላይ 1 ዓመት ምናምን ሊሆነው ነው ከምርጫ ቦርድ ህጋዊነቱ ከተሰረዘ። ህጋዊ ያልሆነው ቡድን ነገር ግን አሁንም ህጋዊ ነኝ ብሎ ኢቭን ጀነራል ታደሰን ራሱ እስከ መገዳደር ድረስ እንግዲህ እነሱ እንደሚሉት እኔ በማምነው ጀነራል ታደሰና ዶክተር ደብረጽዮን መካከል ልዩነት አለ ብዬ አላምንም። እና በዛ ደረጃ ጊዜያዊ አስተዳደሩን ለማፍረስ የፕሪቶሪያውን ስምምነት ለመጣስ ወደኋላ የማይል ሁሉንም ህግ እየሰባበረና እየሸራረፈ የመጣ ቡድን ነው። አሁንም በአምባገነንነት የትግራይን ህዝብ ለ50 ዓመት ማኖሩ አንሶት ድጋሚ አብረውት ይሰሩ የነበሩ የራሱን አክቲቪስቶች ወደ እስር ቤት እየከተተ ያለበት ሁኔታ ነው ያለው። እንግዲህ ሰናይት መብራቱ እንደተባለው 16 ሚሊዮን 15 ሚሊዮን ብር አጭበርብራ ነው ምናምን ህወሓት የሚያጭበረብሩ ሰዎች እንደውም የሱ ወዳጆች ይሆናሉ እንጂ ለምን ሊያስራቸው ይችላል? ምናልባት እነ ደብረጽዮን ማግኘት የነበረባቸውን ብር ከነሱ ወስዳባቸው ካልሆነ በስተቀር አጭበርባሪ በሙሉ የህወሓት ወዳጅ ነው። አጭበርባሪ በሙሉ ሀብታም ሲሆን ነው የምናውቀው ከህወሓት ጋር። ያጭበረበረ ሰው ከህወሓት ጋር በጓዳም በሳሎንም አብሮ የሚኖር ተባባሪ አካል እንጂ እንደዚህ ጠላት ተደርጎ ወደ እስር ቤት ሲገባ አላየንም። እና ምናልባት ሰናይት መብራቱ በሐሳብ ከነሱ ተለይታለች። ያነሳችው ነገር አለ፣ ምንም የሰማነው መረጃ የለም። ነገር ግን በዚህ የማጭበርበር ወንጀል ወደ እስር ቤት መግባቷን የሰማንበት ሁኔታ ነው ያለው። ከዚሁ ጋር ተያይዞ እንግዲህ አንድ ሰሞኑን ደግሞ ልክ እንደነ ሰናይት መብራቱ ከነሱም በላይ በጣም ስርዓት የለሽ የሆነ ንግግር የምታደርግ እኔ ብዙ ጊዜ ሰዎች ስለሷ ሲያወሩ ስለሷ ቪዲዮ ሲሰሩ ተመልክቻለሁ። ግን በጣም የምትቀፍ ሰው ስለሆነች ስለሷ መናገር አልፈልግም ነበር። ግን ህወሓት እንደው የማሰር መብት ካለው ምናልባት እንደው የዚህን ያህል የራሱን አክቲቪስቶች ወደ ማሰር ከደረሰ ይችን ልጅ ማሰር እንኳን ባይችል ውጭ ሀገር ስለሆነ ያለችው አሜሪካ ስለሆነ ያለችው ማሰር እንኳን ባይችል እንደው ስርዓት ያዢ እኛንም ቢሆን እያሰደብሽን ነው የሚል መልእክት ምን አለ ቢነግርልን። ያቺ ጭራቅ ረሽ የምትባል የማትዘልፈው የማትሳደበው ሰው የለም። እኔ ትንሽ ነገር ያስቀኛል። አንዳንድ ሰዎች ይናደዳሉ። ምንድነው ሲሪየስ የሆነ ወሬ ላይ ትስቂያለሽ? ሰው ኮስተር ያለ ነገር እያወራ አንቺ ትስቂያለሽ ይሉኛል። እንዴ እኔ እኮ ሰው ነኝ። ይሄንን በበጎ ፈቃዴ ህዝብ እየተጨፈጨፈ ስለሆነ ስለ ህዝቤ ዝም አልልም ብዬ ነው የወጣሁት። እንደ ማንኛውም ኖርማል ሰው የሚያስቅ ነገር ከሰማሁ ስቃለሁ። እኔ በተፈጥሮ አልቃሻም ነኝ፣ ሳቂታም ነኝ። የሚያስቅ ነገር ካየሁ ስቃለሁ። እና ብዙ ሰዎች ይጽፉልኛል ኢትስ ቬሪ አኖይንግ ይሉኛል። አም ሶሪ በሳቂ አኖይ ከሆናችሁ ዲል ወደት። እኔ ግን የሚያስቅ ካገኘሁ ስቃለሁ። ያውም ደግሞ የሚያስቅ ተገኝቶ በመጀመሪያ ደረጃ እኔ አብይን የምሰማበት ትዕግስት ኑሮኛ አቅም የተቆራረጡ ነገሮች ነው እንጂ የምሰማው ቁጭ ብዬ አብይ ልሰማው አልችልም። ያመኛል። ንግግሩ እንደ ጭንቁር ይባላል። ጭንቁር ማለት በእንግሊዝኛ ጋንግሪን ነው። ትናንትና ግን እስቲ እንደው ትግርኛውንም መስማት ፈልጋለሁ ብዬ ቁጭ ብዬ ሰማሁት እና ምን አልኩኝ? ሰምቼ ስጨርስ ይሄ ሰውዬ በህዝቡ ላይ ብቻ ሳይሆን ክራይም የሰራው በቋንቋው ላይ ትልቅ ወንጀል ሰርቷል አልኩ። ቡቸር ነው ያደረገው ቋንቋው ቡቸር። እኔ እኮ ትግርኛ ማልናገረው እንዳላበላሸው እያልኩ ነው። አብይ ከሚናገራት የተሻለች እኔ እናገራለሁ። ጌታቸው ረዳን ስትሳደብ ነበር እንደዚህ በጋጠ ወጥ በሆነ አማርኛዋ። ባለፈው ደግሞ ኤርሚያስ ለገሰንም ስትወርፈው ነበር። ማለት ስድብ እና ጋጠ ወጥነት እንደ መለያዋ አድርጋ የወሰደች ሰው ናት። ምንም አታመጡም አይነት ነገር ውስጥ ኦኬ። ምንም የሚሰደበው አካል እነሱም በሶሻል ሚዲያም በምንም ምላሽ ሊሰጡ ይችላሉ። ነገር ግን ኢትዮጵያዊ ስነ ምግባር እኮ አይደለም። ኢትዮጵያዊ ስነ ምግባር ማለት በጣም ትልቅ እሴት ነው። ያንን መጠበቅ የሚችል ሰው ግን እንደ ሴት የሴት ተፈጥሮ የሚባል ነገር አለ። እንደ ሴት ስነ ስርዓት የሚባል ነገር የሴት ልጅ ስነ ስርዓት ይለላት በጣም ጋጠ ወጥ የሆነ ንግግር የምትናገር ለምትናገረው ነገር ጸያፍ ነገር ነው መልካም ነገር ነው የሚባል ነገር ላይ የቃላት ምርጫ እንኳን ማድረግ የማትችል
ባላላት ባለትዳር ናት ምናምን ይባላል። ቢያንስ ባሏ እንኳን አይገስጻትም። እና እንደዚህ አይነት ነገ ከነገ ወዲያ እንደነ ሰናይት መብራቱ እንኳን በሷ ልክ ስትሳደብ ሰምቼ አላውቅም። ነገር ግን ሰናይት መብራቱን ያሰረ ህወሓት ነገ ከነገ ወዲያ ለአንቺም እንደማይመለስ ማወቅ አለብሽ። ነገር ግን ህወሓት ያስርሻል አያስርሽም ሳይሆን እንደው ቤተሰብ ካላት እንደ ሴት ልጅ ስነ ስርዓት ይኑርሽ ብሎ የሚመክራት አንድ እንደው ሀይ የሚላት ሰው ቢኖር ምን አለበት? በጣም ኢትዮጵያንን ነው የምታሰድበው። ባይዘው ሚዲያ ላይ እንደሚሰራ ሰው አይደለችም። ኦኬ ሶሻል ሚዲያ ማንም አመለካከቱን የሚናገርበት ነው። እኛም ሶሻል ሚዲያ ላይ ነው የምንሰራው። ነገር ግን ሶሻል ሚዲያ ላይ ስትሰራ ደግሞ ሪስፔክት የሚባል አለ። የሚያዳምጥህ ሰው ስድብ ብቻ ካንተ መስማት የለበትም። ስድብ እንደ ምንድነው እንደ መለያ አድርጎ መቁጠርም ራሱ ህዝብን መናቅ ነው። ምንም አታመጡም አይነት እንትን ውስጥ መግባት አንደኛ ከሴት ልጅ አይጠበቅም፣ ሁለተኛ ኢትዮጵያዊ ስነ ምግባር አይደለም፣ ሶስተኛ የሚዲያ ስነ ስርዓትም ኤቲክስም አይደለም። እና የሚመክራት ሰው ቢኖር ጥሩ ነው ብዬ አስባለሁ። ህወሓት ግን በአጠቃላይ የራሱን አክቲቪስቶች ወደ ማጎሪያ እየከተተ ያለበት ሁኔታ ነው ያለው። ብዙ ጊዜ እንደምለው ብዙ ጊዜ እንደምናገረው ዛሬም ደግመዋለሁ። ይሄ አሸባሪ ቡድን መሀል ሀገር ያለን ኢትዮጵያን ህወሓትን በምንታገለው ልክ 50 ዓመት በህወሓት አገዛዝ ስር ያለው የትግራይ ህዝብ የትግራይ ወጣቶች እንደምታውቁት ነው። ጭራ ቀረሽ የሚሏት እኔ ስሟንም አላውቀውም። ባይዘው ጭራ ቀረሽ የሚሏት ሴትዮ የትግራይን ህዝብ በዚህ ደረጃ በዘረኝነት ባርነት ውስጥ አስገብቶ እያኖረ ያለውን ህወሓትን አንድ ቀን ስትናገር ሰምተን አናውቅም። እና በተለይ ወጣቱ የሚዲያ አክሰስ ያለው መስራት እችላለሁ የሚል የህወሓትን የክፋት ስራና የወንጀል እንቅስቃሴውን በማጋለጥ ከትግራይ ህዝብ የመነጠልና ብቻውን ተለይቶ እንዲቀር የማድረግ ስራ በትግራይ ወጣቶች በትግራይ ህዝብ በኩል የሚጠበቀውን ያህል እየተከናወነ ነው ብዬ አላስብም። ስለዚህ በዛ ልክ ተቃውሞ ስላልገጠመው በዛ ልክ አሁንም የትግራይ ህዝብ በተወሰነ ደረጃ ከጎን ያለ ብሎ ስለሚያስብ ባይሆንም ደግሞ በመሳሪያ ገዘዋለሁ የሚል እምነት ስላለው ዛሬም እያሰረ ዛሬም እየገረፈ ዛሬም እየዘረፈ ይኖራል እና በቀጣይ ምን ሊሆን ይችላል የሚለውን ጉዳይ እንግዲህ አብረን የምንመለከተው ነው የሚሆነው። ሶስተኛው መረጃችን እንግዲህ ለአሜሪካ መንግስት ወይም ዩኤስ ኢሚግሬሽን ኤንድ ከስተም ኢንፎርስመንት ለሚባለው ተቋም የአማራው ሸኔ ደብዳቤ ጽፏል። ይሄ ደብዳቤ ከምንድን ነው የመጣው? በቅርቡ አንድ ኢትዮጵያዊ ወጣት ሰለሞን ቦጋለ የሚባል በአሜሪካ ይኖር የነበረ ሰው በተለያዩ ሶሻል ሚዲያዎቹ ላይ ፋኖን የሚደግፍ የፋኖ አባል እንደሆነ የፋኖ ደጋፊ እንደሆነ የጻፋቸውን መረጃዎች አይቶ ከአሜሪካ ወደ ኢትዮጵያ ዲፖርት እንዲደረግ ተደርጓል። ይህም የሆነው ደግሞ ይህን ፋኖ የሚባለውን ቡድን የአሜሪካ መንግስት የሚያውቀው ደረጃ 3 አሸባሪ ቡድን በሚል መጠሪያ ነው። ስለዚህ ከዚህ የሽብር ቡድን ጋር የአሜሪካ መንግስት በሽብርተኝነት ከሚያውቀውና ከፈረጀው አካል ጋር ግንኙነት ያደረገ ደጋፊ እንደሆነ በይፋ የጻፈ ሰው ስለሆነ ተብሎ ነው ዲፖርት የተደረገው። በዛ መሰረት ይሄ የአማራው ሸኔ እኔ ማለት እኮ አሸባሪ አይደለሁም፣ ለመሆኑ የአሜሪካ መንግስት በሶስተኛ ደረጃ ሽብርተኝነት ፋኖ የሚባለውን ቡድን አስገብቷል የሚል ወሬ ሰምተናል። እዚህ የምታዩት ደብዳቤ ማለት ነው አስረስ ማረ ዳምጤ የሚባለው በቀደም የመሃይማን ውሃ ልክ ያልኳችሁ ማለት ነው እሱ ነው ደብዳቤውን የላከው አፋብን በሚባለው ድርጅት ማለት ነው። እንግዲህ ልኳል አላከም ይደርሳል አይደርስም እነሱ ቅዠት ዓለም ውስጥ ያሉ ስለሆኑ የነሱ ተራ ደብዳቤ አሁን የአሜሪካ ስቴት ዲፓርትመንት ተቀብሎ የሚያነበው ነው ይመስላችሁ። እና ምንድነው የሚለው ግን ለመሆኑ የአሜሪካ መንግስት ይሄንን የሽብርተኝነት በሶስተኛ ደረጃ የፈረጀው ፋኖ ያለው ቡድን የኛን ለህልውና የሚታገለውን የፋኖ ቡድን ነው ወይስ በአብይ አህመድ አገዛዝ የተደራጀውን ፋኖ ነው ይላል። ራሳቸው እኮ ናቸው የሚክዱትም የሚያምኑትም ራሳቸው ያወሩትን ራሳቸው ይክዱታል። አሁን በአብይ አህመድ የተደራጀ ፋኖ አለ ነው እያሉ ያሉት። እንግዲህ ከሰሞኑ የወለጋ ፋኖ የሚባለውን ያደራጀው አብይ ነው የሚለውን ፕሮፓጋንዳ ለመንዛት የፈለገ ይመስላል። የወለጋው ፋኖ የሚባለው ቡድን ደግሞ ራሱ ወጥቶ ማን እንዳደራጀው ማን እንደሚያግዘው የትጥቅና የስልጠና ድጋፍ ራሱ የሚያደርግለት የጎጃሙ ፋኖ የነዘመነ ካሴ ቡድን እንደሆነ ራሳቸው የወለጋ ፋኖ የሚባሉት ሲናገሩ ሰምተናል። እነሱ ግን አሁንም በቅርቡ እንግዲህ የኦነግ ሸኔው የጃልመሮ ቡድን መግለጫ አውጥቶ የወለጋው ፋኖ በአብይ አህመድ የሚደገፈውና የተደራጀው ፋኖ በኦሮሚያ ወጣቶች ላይ ጭፍጨፋ እየፈጸመ ነው ብሎ መግለጫ ወጥቶ ነበር። የእሱም መግለጫ ተከትሎ ነው እንግዲህ ይሄ የአማራው ሸኔ ደግሞ
የአብይ አህመድን ፋኖ ነው የምትሉት ወይስ የኛን ለህልውና የምንታገለው ነው ይላል። ሲጀምር ይሄ ደብዳቤ ለአሜሪካ መንግስት አይደርስም። ለአሜሪካ መንግስት አይደርስም ብቻ እኮ አይደለም ምንድነው ከኢሜይል ውስጥ ራሱ ጋርቤጅ አለ። እዛ ዴሊት የሚያደርጉበት አላስፈላጊ ዶክመንቶችን ራሱ ሲስተሙ ነው የሚያወጣው። የሚያየው ሪቪው የሚያደርገው ሴክሬታሪ ወይ የሆነ አካል ጋር እንኳን አይደርስም። እና ማንኛውም ፋኖ ነው የምትሉት እናንተ አሸባሪ መሆናችሁን ሀገር ለማፍረስ እየሰራችሁ ያላችሁ መሆናችሁን የአሜሪካ መንግስት አውቋችሁ ደረጃ 3 ሽብርተኛ ብሎ መድቧችኋል። ማንን ነው ላላችሁት እኛ ምላሽ እንስጣችሁ ብለን የአሜሪካ መንግስት መልስ ስለማይሰጥ፣ ነገር ግን የነዚህ ሰዎች ትዕቢትና እብሪት የት ድረስ እንደሆነ ለማሳየት ማለት ለደጋፊዎቻቸው የሚያወሩት ውሸት፣ የሚያወሩት ቅዠት፣ የሚኖሩት የህልም ዓለም የቢሆነ ዓለም ቅዠት ውስጥ መሆናቸውን ለማሳየት አንድ የመኮንን ለአከ ኮሜዲ አለች። እሷን እንጋብዛቸውና ተመልሰን እንመጣለን። እዋ አርጎ ቢተኩሳልኩ እንዲህ እየጠጣው ጥይቱ የት ያርፍላል? እዚህ ውስጥ ምን ባሩዱ በሱ ውስጥ አዎ አይደለም ብዬ ፈንት ያየው ገሎኝ ነበር አልኩት። ነዶኛል ጣልኩልህና መጫኛ ስቼ ረኩና ስለው ጅራቱን እንቅ መጫኛው ታዲያ ሄሊኮፕተሩ ጅራቱን በኮማንዶ እንዲህ እየተሳኳልኩ ጠመንጃ ይዤ እንዲህ እየተሳኳልኩ እርክስ ያንበርክክ ወታደራዊ ስልት ነው ሙትች እንዴት አንበርክክ ያዛልክ ስደርስ እንዲህ ልኩልህና ብቻ ጠመንጃ ወድር ያለው እንደዚህ ልክ ከፍቶ ብቅ ሲል ወደ ላይ ብያልጧም እንዲህ አለልህና ወንማማ አለኛ። ምን ማለቱ ነው? አንድ ላይ ለእናቴ ማለቱ ነው። ውልብልቢቱ አጥፋሉ እሻለና ባቤኔ ብሎ ይገባ። አሁን እንጂ ጫን ሲለው መሬት ሊያስይዝ ነው ብያለሁ። ብድቅ አይደለም ታዲያ መጠበቃለሁ። ታዲያ ሸባብ ልጅ ባብጣል አይደለም። ለዚህ ጊዜ እኔ ጠመንጃ ዘግድቻለሁ። ስታስተካክል ያመጣኝ ነው። ይሄ ውልብልቢቱ የለም እሱን አፈፍ ይዞኝ አልኩ። መተማ ላይ ስደርስ እግዚአብሔር አሳየኝ። እዚህ ላይ ብርድ ጠቅ አደረገኛ። ብርድ አለቅም ብዬልህ ይዞኝ እንደ ባንዱ ብቻ ትንሽ እንዲሄድኩ አልቻልኩም። አሁን ሐዋሳ መግቢያ ላይ ጥቁር ውሃ የሚባል አለ አይደለም? እዛ ያው ውሃ አልኩ ቁሌ መሰለ የጠራ ነው። ተመተማ የለቀቁት ይወረወረኝ። ተመተማ እግዚአብሔር ያሳየኝ። የታርፍልሃለሁ እዚህ ኩል ውሃ ላይ አትሙት ያለ ነው። አያ አሁን እዛ ላይ ሳርፍ ያ የጠራው አልኩ በአንድ ጊዜ ድፍርስ ብሎ ጥቁር በዚህ የተነሳ ጥቁር ውሃ ተባለ። ቀረ ተኔ ያደፈረስከው አሁን ይቆነ አጫውቼ ያለው አዎ አይ ባሻ መኮንን ለአከ በጣም የምወደው ሰው ነው ባይዘው እና ምንድነው የሚለው የጥይት ባሩዱን ጥይት ሲተኩስብኝ አለ አፌ ውስጥ ገባልና ችስ ሲል ይሰማኛል ምላሴ ላይ አለ እና ብዬ ተፍቼው ገሎኝ ነበር አልኩት። እንደዛ ናቸው እናንተ የምትደግፏቸው። ነው አሁን ለደጋፊዎቻቸው ነው የማወራው። እና የምትደግፏቸው ሰዎች እንደዚህ አይነት ሰዎች ናቸው። ንፋስ በጎራዴ ያልተፈጠረ ነገር ተፈጠረ የሚሉ ያልሆነ ነገር ሆነ የሚሉ በዚህ ምድር ላይ እንደነሱ አይነት የውሸት የዝቅጠት የበታችነትና የመሃይምነት ምልክት የሆኑ የመጨረሻ የተዋረዱ ሰዎች መሆናቸውን እንድታውቁ ነው ደጋፊዎቻቸው። ማረጋገጫ ከፈለጋችሁ ደግሞ ልክ እንደ መኮንን ለአከ በአሁኑ ዘመን በ21ኛው ክፍለ ዘመን ራሱ የፋኖ የምናምን የጎጃም ፋኖ ቃል አቀባይ ነው ምናምን የሚባለው ፀሐዩ የሚባለው ሰውዬ ማርሸት ፀሐዩ ነው ፀሐዩ ማርሸት የሚባል ሰውዬ አለ። እና እሱ ልክ እንደ መኮንን ለአከ ሄሊኮፕተሩን በእንትን ስንመታው ደንግጦ ሞተሩን አስነስቶ ሄደ ይላል። ከአንድ ክላሽ ወደ ብዙ ክላሽ፣ ከብዙ ክላሽ ወደ ብዙ ብሬን፣ ከብዙ ብሬን ወደ ብዙ ስናይፐር፣ ከብዙ ስናይፐር ወደ ብዙ ዲሽቃ፣ ከብዙ ዲሽቃ ወደ ብዙ ሞርተር፣ ከብዙ ሞርተር ወደ ብዙ ዙ 23፣ ከብዙ ዙ 23 ወደ ብዙ ቢኤሞች፣ ከብዙ ቢኤሞች ወደ ብዙ የአየር ላይ ተዋጊዎች
ነገ ለምን ነው ጀት ድሮን ማንማርከው? ለምን ነው ማንገዛው? እንገዛለን። ዛሬ እግረኛ ሰራዊት ከራሳቸው አፍርሰን ከነምስታረው ካደራጀን ነገ የራሳቸውን መካናይዝድ ከኛ ሐሳብና ከኛ ኃይል ጋር ጨምረን ከነመሳሪያቸው መካናይዝድ አድርገን እንዋጋቸዋለን ነው። ከነገ ወዲያ አየር ኃይሉን የራሳችን እናደርገዋለን ነው። ጫካ ሞልቷል፣ በረሃማ ቦታ ሞልቷል። አመቺ ቦታ ላይ የድሮን ኦፕሬተር ማዕከል እንከፍታለን። በየቀኑ በደፈጣ በሽምቅ የምናደባያቸው በልጠናቸው አቅም ስለላቸው እውቀት ስለላቸው እኮ ነው። መሀይም ስለሆንኩ እሱ አይደለም። እኔ ምን እያደረግን ነው የሚለውን እኮ አየነው። ባህር ዳር ላይ በሞተር ስናደባየው በቦምብ ስናደባየው እኮ ነው። የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው። የምትደግፏቸው ሰዎች እነዚህ ናቸው ነው ማለት የፈለግነው። የምትደግፏቸው እድሜ ልካቸውን ከተመሰረቱበት ትግል ከጀመሩበት ጊዜ ጀምሮ እስከ ዛሬ ድረስ የሚያወሩት ውሸት መጣን ይላሉ፣ እየራቁ ነው የሚሄዱት። 4 ኪሎ እንገባለን ብለው የሚገኙት አስመራ ነው። የአማራን ሕዝብ ነፃ እናወጣለን ብለው ነፃነቱን የሚነፍጉ ዲሞክራሲያዊ መብቱን የሚነፍጉ በምርጫ እንኳን እንዳይሳተፍ የሚከለክሉ ጠላት ከሚገልጸው በላይ የህዝብ ጠላት የሆኑ ሰዎች ናቸው የምትደግፏቸው ሰዎች። በዛ ላይ ውሸት፣ የውሸትም እኮ ልክ አለው፣ የውሸትም አይነት አለው። 2017 ትግሉን እናጠናቀቃለን ያሉት እነ ዘመነ ካሴ 2018 አሁን ግማሽ ደርሰን አስመራ ነው ያሉት። የአማራን ህዝብ ነፃ እናወጣለን ብለው ከማን ነፃ እንደሚያወጡት ሳይታወቅ ከአማራ ክልል ንቅንቅ ሳይሉ የአማራ ክልል ራሱን ገበሬውን፣ ነዋሪውን፣ አርሶ አደሩን እያሰቃዩ ነው ያሉት። ነፃ ለማውጣት እኮ እንደው 4 ኪሎ ባይደርሱ ከአንድ ቦታ መንቀሳቀስ አለባቸው። አንድ ወረዳ አንድ ከተማ ይዘው ተወሰነ ጊዜ አስተዳደርን ቢሉ እንኳን ጥሩ ነበር። ነገር ግን በዚህ ደረጃ የውሸት ዝቅጠት ውስጥ መኖራቸው ሳያንስ ጭራሽ ለአሜሪካ መንግስት ደብዳቤ ጽፈናል። አሁን ይሄን ሲሰማ ፋኖ እኮ ለአሜሪካ መንግስት ምላሽ ሰጠ የሚል የመሃይማን ተከታይና ምልክት ደግሞ አይጠፋም። እና በአጠቃላይ እነዚህ ሰዎች እየቃዡ ያሉትን ቅዠት ደጋፊዎቻቸው እንዲረዱት ስለፈለኩ ነው እንጂ ቁም ነገር ያለው መረጃም ሆኖ አይደለም። የጀነራል ታደሰ ወረደና የዶክተር ደብረጽዮን ጉዳይ ግን ከምን ደረሰ የሚለው የመጨረሻው መረጃችን የሚሆነው እንግዲህ ከሰሞኑ ስንሰማ የነበረው ጉዳይ አለ። ጀነራል ታደሰ ወረደ በሞንጆሪኖ በኩል የአስተዳደርነት ወይም የጊዜያዊ አስተዳደርነት ስራ አስኪያጅነቱን ወይም ፕሬዚዳንትነቱን እንዲለቅ ሞንጆሪኖ ጠይቀዋለች፣ ወይም በሷ በኩል ጥያቄ ቀርቦለታል። ሞንጆሪኖ ማለት ዶክተር ደብረጽዮን ነው፣ እነሱ የሚመሩት ህወሓት ማለት ነው። እና የዚህ ባህላዊ ጀነራሎቹ በጋራ ሆነው ጊዜያዊ አስተዳደሩን ለማፍረስ እንቅስቃሴ እያደረጉ ነው። ጀነራል ታደሰ ወረደ እንዲለቅ ተጠይቋል። ምናልባትም ከቦታው ላይ ሳያነሱት አይቀሩም። በምክትሉ የህወሓት ምክትል ሊቀመንበር እና የጊዜያዊ አስተዳደሩ ምክትል የሆነው አቶ አማኑኤል አሰፋ እንዲሾም ጥያቄ አቅርበዋል፣ ወይም ደግሞ እንቅስቃሴ እያደረጉ ነው የሚል ነገር እየተሰማ ነበር። ጀነራል ታደሰ ወረደ የሞንጆሪኖን ጥያቄ አልቀበልም ብሎ ሰጣ ገባ ውስጥ ገብተዋል ሲባል ነበር። ከሰሞኑ ደግሞ ምንም ወሬ የለም፣ ተስማምተዋል፣ ጀነራል ታደሰ በቦታው ላይ እየቀጠለ ነው ምናምን የሚባል ነገር ነው እየተሰማ ያለው። አንድ ለጉዳዩ ቅርበት አለኝ የሚል አውራምባ ታይምስ ነው አውራምባ ሚዲያ የሚባል አለ እና እሱ ለጀነራል ታደሰ ወረደ በጣም ቅርበት አለኝ ይላል፣ መረጃዎችን ያወጣል ብዙ ጊዜ እና እሱ ላይ እንዳገኘነው መረጃ ጀነራል ታደሰ ወረደ ከቦታው ላይ ላለመልቀቅ ወስኗል። እነ ደብረ ጽዮንም ይህን ጉዳይ ተቀብለዋል። እንዴት ተቀበሉ ነው ሲጀመር እቺ የመፈንቅለ መንግስት ጥያቄ አሁን ለአራተኛ ለአምስተኛ ጉዳይ ስትነሳ ነው። ጀነራል ታደሰ ሊፈነቅል ነው፣ ከቦታው ላይ ሊያነሱት ነው፣ ተከቧል፣ የጊዜያዊ አስተዳደሩ ቢሮን ከበውታል፣ እሱንም በቁም እስር ውስጥ አድርገውታል ሲባል ነበር ከ3 ወር በፊት። ከዚያ በኋላ 2-3 ጊዜ እንደዚህ አይነት ሙከራዎች ተደርገዋል። ጀነራል ታደሰ ወረደ ግን ከነ ደብረ ጽዮን ጋር በጋራ ሆኖ ጦርነት ሲያውጅ የትግራይ ሉዓላዊ ግዛት እያለን ሲፎክር፣ እንዲሁም ደግሞ አሁን በወልቃይትና በራያ ጉዳይ የምርጫ ቦርድና የፌዴሬሽን ምክር ቤት ባስተላለፉት ውሳኔ ላይ 40% የትግራይ ክልል መሬት ተወስዶ ዝም አንልም የሚል መግለጫም ሰጥቶ ነበር። ይህን ሰውዬ ነው አሁን ከነ ዶክተር ደብረጽዮን ጋር ልዩነት ስላለው ከቦታው ላይ ሊያነሱት ነው የሚለው። እኔ የሚገርመኝ እነሱ የሚያወሩት ወሬ አይደለም እኮ የእነሱን ወሬ አምኖ ተቀብሎ አይ ጀነራል ታደሰ ከቦታው ላይ አልተነሳም። ከየት ነው የሚነሳው? ቦታው ላይ እኮ አይደለም ጀነራል ታደሰ ሲጀመር። ጀነራል ታደሰ ወረደ የጊዜያዊ አስተዳደሩን ቦታ አሳልፎ ለዶክተር ደብረጽዮን ከሰጠው ቆየ። ያም የሆነው ደግሞ ኮማንድ ፖስት ተቋቁሟል ትግራይ ውስጥ።
አሁን እየተመራ ያለው የትግራይ ክልል በኮማንድ ፖስቱ እንጂ በጀነራል ታደሰ ወረደ አይደለም። ያ ኮማንድ ፖስት 9 አባላት አሉት። ዶክተር ደብረጽዮን እና አማኑኤል አሰፋ ምናምን የምትላቸውን ጨምረህ ባህላዊ ጀነራሎቹ እነ ምግባይ እነ ኃይለ ስላሴ ግርማይ ነው ምናምን የሚባል ጀነራል እነሱ ሁነው አቶ ማነው ጀነራል ታደሰ ወረደን እንዳንድ የኮማንድ ፖስቱ አባል ኮሚቴ ነው ያደረጉት። የኮማንድ ፖስቱ አመራር ወይም ደግሞ ሊቀመንበር ዶክተር ደብረጽዮን። ስለዚህ ውሳኔዎች የሚወሰኑት እያንዳንዱ እንቅስቃሴ የሚከወነው ይሄ ኮማንድ ፖስት በሚመራውና በሚያዘው መሰረት። ጀነራል ታደሰ ወረደ ሲጀመር ከቦታው ላይ የለም። ከቦታው ላይ የሌለ ሰው ደግሞ አይፈነቀልም። ይቺን የቃቃ ጨዋታችሁን እናቃታለን፣ ተረድተናታል። የፌዴራል መንግስትን አቴንሽን ዳይቨርት ለማድረግ የሆነ ትንፋሽ ወሰዳችሁ ጊዜ የገዛችሁ ስለሚመስላችሁ የምታወሯት ወሬ ናት እንጂ እኔ እስከማምነው ድረስ ምናልባት ተሳስቼ ከሆነ ተጠያቂነትን ወስዳለሁ። ነገር ግን እስከሚገባኝ ድረስ በጀነራል ታደሰ ወረደና በዶክተር ደብረጽዮን መካከል ልዩነት የለም። ሆን ብለው የሚያደርጉት የሆነ ጊዜ መግዣና የማወናበጃ እንቅስቃሴ። ይሄ የማወናበጃ እንቅስቃሴያቸው እስከምን ድረስ ይሄዳል? እንግዲህ እስከ መጋቢት 30 ነው የሚቀጥለው። መጋቢት 30 ላይ የጀነራል ታደሰ የጊዜያዊ አስተዳደር ፕሬዝዳንትነቱ ያከትማል፣ ያልቃል። ጊዜው የስልጣን ጊዜው ያልቃል። እዛ ላይ መጋቢት 30 ላይ ያልቃል። ለአንድ ዓመት ነው የተሰጠው ስልጣን። አንድ ዓመቱን መጋቢት 30 ላይ ይጨርሳል። ከመጋቢት 30 በኋላ ምን ይሆናል? አሁንም ተስማሙ ብሎ አውራምባ እንዳወጣው እኔ መጋቢት 30 የስልጣን ጊዜ ያልቃል፣ ከመጋቢት 30 በኋላ መውሰድ ትችላላችሁ፣ ከዛ በፊት ግን አታነቃንቁኝም ብሏል አሉ። ከመጋቢት 30 በኋላ ለዶክተር ደብረጽዮን ጀነራል ታደሰ ስልጣኑን የማስረከብ መብት አለው? ምን አገባው? ማን የሰጠውን ስልጣን ለማን አሳልፎ ይሰጣል? ስልጣኑን የሰጡት የጊዜያዊ አስተዳደርነቱን ቦታ እንዲያስተዳድር የተሾሙት በጠቅላይ ሚኒስትር ዶክተር አብይ አህመድ ትዕዛዝ ነው። አሁንም ጊዜያዊ አስተዳደሩ ጊዜውን ሲጨርስ በቀጣይ ምን መሆን አለበት፣ ማን ነው ቀጣይ ሊሆን የሚችለው የሚለውን ጉዳይ የሚወስነው ጠቅላይ ሚኒስትሩና ፌዴራል መንግስት እንጂ ራሱ ጀነራል ታደሰ ወረደ አሳልፎ ስልጣኑን ለህወሓት መስጠት መብት የለውም። ከመጋቢት 30 በፊት ሊሆን የሚችሉ ነገሮች እንዳሉ ሆነው ነገር ግን አሁን የሻዕቢያ መንግስትም ጣልቃ ገብቶ ጀነራል ታደሰ ወረደን ከስልጣኑ ላይ ማንሳት የፕሪቶሪያውን ስምምነት ለአንዴና ለመጨረሻ ጊዜ የቀረችውን የጊዜያዊ አስተዳደሩን ፕሬዚዳንት ከቦታው ላይ ማንሳት ነው የቀራቸው። አሁን ሌላውን በሙሉ የፕሪቶሪያ ስምምነት አፍርሰዋል። ያቺን ካደረጉ ፌዴራል መንግስት በቀጥታ እነሱ ላይ እርምጃ ሊወስድ የሚችልበት እድል ስላለ ያን ካደረገ ደግሞ ህወሓት ከጠፋ ባይ ዲፎልት ኢሳያስ አፈወርቂ ወደ ኢትዮጵያ አምጥቼ አደርገዋለሁ ያለውን ወደ መሀል ሀገር አምጥቼ ከኤርትራ ድንበር አርቄ አካሂደዋለሁ ያለውን ጦርነት የሚያጠፋበትና የሚያከሽፍበት ስለሆነ ኢሳያስ አፈወርቂ ጣልቃ ገብቶ ተው ታደሰን አትንኩ እንዳላቸው የሚሰሙ መረጃዎች አሉ። ነገር ግን ቢሆንም የኢሳያስን ምክር ሰምተው ከሆነ እነ ደብረጽዮን መፈንቅለ መንግስቱን የተዉት እነሱ እንደሚሉት እኔ አሁንም አይገባኝም ብያቸዋለሁ። እነሱ እንደሚሉት ከሆነ ከመጋቢት 30 በኋላም ራሱ ስልጣኑ መረከብ አይችሉም። ጀመር ህወሓት ህጋዊ አይደለም፣ የተሰረዘ ቡድን ነው፣ ህገወጥ ነው፣ አሸባሪ ነው፣ ዘረኛና መጥፋት ያለበት ቡድን ነው። ከመጋቢት 30 በኋላ መሆን የሚችለውን ነገር የሚወስነው ፌዴራል መንግስት እንጂ ጀነራል ታደሰም ህወሓትም ኢሳያስ አፈወርቂም አይደሉም። የፌዴራል መንግስቱ ውሳኔ ጀነራል ታደሰ መጋቢት 30 ላይ ስልጣኑን ሲጨርስ የስልጣን ጊዜው ሲጠናቀቅ ከዛ በኋላ ምን ሊሆን ይችላል የሚለውን የምንጠብቀው ከፌዴራል መንግስትና በቀጥታ ከጠቅላይ ሚኒስትሩ ይሆናል ማለት ነው። በአጠቃላይ ግን እየሆነ ያለው ነገር አሁን የኢትዮጵያ መንግስት ወደ ሰሜን መከላከያ ሰራዊቱን ማስጠጋቱን ሰምተናል። በትግራይ አዋሳኝ ቦታዎች ላይ መከላከያ ሰራዊት መስፈሩን ሰምተናል። አሁን በቀጥታ ሊሆን የሚችለው የምርጫ ጊዜም እንደመሆኑ መጠን የትግራይ ህዝብም ከዚህ በላይ መሰቃየት ስለሌለበት የጊዜያዊ አስተዳደሩም ጊዜ ፕሬዝዳንትነቱ ወይም የስልጣኑ ጊዜ አሁን መጋቢት 30 ስለሚያልቅ ከዛ ሲቀጥል የኢትዮጵያ መንግስት ተሻግሮ ከትግራይ አልፎ የኢትዮጵያን ድንበር ማስጠበቅ ስላለበት ከዛም ሲያልፍ ምርጫ በትግራይ ክልል መከናወን ስላለበት ይሄ የህወሓት የሚባለው አሸባሪ ቡድን ለአንዴና ለመጨረሻ ጊዜ ከትግራይ ህዝብ ጫንቃ ላይ የሚወርድበት የመጨረሻው ምዕራፍ ላይ እንዳለን እንረዳለን። አንዳንድ ከውስጥ የሚወጡ መረጃዎችም የሚያስረዱት እሱን ነው። አሁን እነ ዶክተር ደብረጽዮን የሚይዙት የሚጨብጡት ነገር አጥተው ተከበናል፣ እንዲህ ተብለናል ምናምን ለዓለም አቀፉ ማህበረሰብ ልክ የአማራው ሸኔ እንደሚጽፈው የእነሱ ደብዳቤም እነ አንቶኒዮ ጉተሬዝ የአሜሪካ መንግስት ጋር ምናምን ሳይደርስ ሲስተሙ ራሱ ጋርቤጅ ውስጥ ነው የሚከተው። ህጋዊ ያልሆነ ቡድን ደብዳቤ መጻፍ መብት የለውም፣ አይችልም።
ህጋዊም ቢሆን ራሱ አሁን በዚህ ሁኔታ የፕሪቶሪያውን ስምምነት ሙሉ ለሙሉ እየጣሰ የፕሪቶሪያው ስምምነት ታዛቢ ለሆኑ ሰዎች ተከብቤያለሁ ብሎ ሲጽፍ ስላቅ ነው የሚሆነው። ህጉን መቼ አከበርክ የሚል ምላሽ ነው ቢያዩትና ቢያነቡት የሚሰጡት ምላሽ። እዛም ሳይደርስ ግን በኢትዮጵያ መንግስት በኩል ከመጋቢት 30 ወዲህም መጋቢት 30 የጀነራል ታደሰ ወረደ የስልጣን ጊዜ ከተጠናቀቀ በኋላም ከፌዴራል መንግስትና ከመከላከያ ሰራዊት በኩል የምንሰማቸው አዳዲስ ዜናዎች ይኖራሉ ብለን ተስፋ እናደርጋለን። ይሄን የሽብር ቡድን ለአንዴና ለመጨረሻ ጊዜ የምንገላገልበት ጊዜ ቅርብ እንደሚሆን በእርግጠኝነት መናገር የምንችልበት ጊዜና ሰዓት ላይ እንገኛለን ብለን እናምናለን። በቀጣይ ከህወሓት ከሻዕቢያና እንዲሁም ከጊዜያዊ አስተዳደሩ እንዲሁም ከፌዴራል መንግስትና ከመከላከያ ጋር ተያይዞ የሚወሰኑ ውሳኔዎችና የሚወሰዱ እርምጃዎች ምን ሊሆኑ ይችላሉ የሚሉ መረጃዎችን እየተከታተል በቀጥታ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ የነበረኝ መረጃ ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።